ሐላልም አይደለም ቤተሰብን በዚህ መልኩ አምጥቶ ማብላት ማጠጣት ራሱ ለሌላው ንብረትሽ መብጥፊያ ነው የሚሆነው እንዲሁ ደግሞ ሊያየው ሲመጣ ሌላው ሰው ሶብር አድርግ ታገስ ብሎ የትግስትን የሶብርን አጅር ይነግረዋል የሆኑ ነገር ላይ ጥሩ ተናገሩ ተብሎ የተናገሩትን ሁሉ መቀበል አደጋ ይሆናል የምንለው ለዚህ ነው وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون السلام عليكم ورحمة الله وبركاته بسم الله الرحمن الرحيم الحمد لله رب العالمين نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا وسيئات أعمالنا من يهديه الله فلا مضل له ومن يضلل فلا هادي له أشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله بلغ الرسالة وأدى الأمانة ونصح الأمة وجاهد في الله حق جهاده حتى أتاه اليقين من ربه صلوات ربي وتسليماته عليه وعلى آله وأصحابه ومن اهتدى بهديه واستنى بسنته إلى يوم الدين أما بعد የተከበራችሁ የአፍሪካ ቲቪ የጥያቄና የመልስ ፕሮግራም ተከታታዮች በያላችሁበት ሆናችሁ የአላህ ሰላም ጤና ምቾት አይለያችሁ ሰላማችሁ ብዙ በጣም እጥፍ ድርብ አላህ ያድርግላችሁ ዛሬም ጥያቄና መልሶቻችሁን እንዲሁ ለመቀበልና ምችላቸውን ለመመለስ ማልችላቸውን ደግሞ ዑለማዎችን ጠይቄ ለመምጣት ዝግጁ ነኝ ማሻአላህ ዛሬ ቲክቶክ ላይ ራሱ 200 ምናምን ሰው ደርሷል በቲክቶክም በጽሁፍ ጥያቄ ከጻፋችሁ እቀበላለሁ በስልክ እየደወላችሁ ያላችሁ ያያያችሁ ነው 9474 ልመልስላችሁ ስለማልችል በመስመር ላይ ደውሉ ናም ሰላም አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ወራህመቱላሂ ወበረካቱ ሰላማችሁ ኡስታዝ አልহামዱሊላህ ረቢል ዓለሚን ጥያቄ ነበረኝ ናም በየአርባ ቀኑ የብልት ወይም የብልት ፀጉር መላጨት ግድ ነውና በየአርባ አንዳንድ በየአርባ ቀን የብልትና የብልት ፀጉርን መላጨት ግድ ነውና በድቡሩ የሚወጣ ፀጉር አለ ምን የሚወጣ መላጨት ግዴታ ነው ምን የሚወጣ ምን ላይ የሚወጣ በድቡር አካባቢ የሚወጣ ፀጉር አለ በስተጀርባና እዚህ አካባቢ ያለው እኮ አና በሚለው ውስጥ ይካተታል አና የሚለው ውስጥ አላማው እዚህ አካባቢ ያለ ቆሻሻ መጽዳት ስላለበት እዚህ አካባቢ ያለው መቀመጫችን ላይ የሰገራ መውጫም ሆነ ሽንት መሽኛችን ዙሪያ ላይ ያሉት ፀጉሮች ቢያንስ በየ40 ቀኑ ከ40 ቀን በላይ ሊያልፍ አይገባውም እንጂ በየዚያ ድረስ ጠብቁ ማለት አይደለም ከዚያ በፊትም ቢሆን ይመረጣል ስለዚህ ድቡሩ በየ40 ቀኑ አብረው ነው ከቁቡል ጋር አብረው መላጨት ግድ ነው ማለት መወገድ አለበት አዎ ሌላኛው ጥያቄ የምንቀራበት ኡስታዝ ያው ትንሽ ማለት አንዳንድ የአፕሊኬሽን ደርሶች የተሰጡ ያለና ከዛ ጋር ስናታየው ትንሽ ማለት በከፈለው ትክክል የሆነ በከፈለው ደግሞ የተሳሳተ ይሆናልና ከዛ ኡስታዝ ሄዶ መቅራት እንዴት ይታያል ግማሽ በግማሽ ነው ምን ማለት ነው ትክክል መሆንና አለመሆኑ በምንድን ነው ያወቀው አንዳንድ እስላማዊ ደርሶች የተዘጋጁ አሉ ከነሱ ስናታየው ከነሱ ስናየው በቃ አንዳንድ ቃላቶች የተሳሳተ ይኖራል ማለትና አብዛኛው ብዙ ጊዜ ይሳሳታልና አይ ስተቱ የፊደል ስተት ነው ወይስ የመልእክት ስተት የትርጉም እንደዚህ ያለ ነገር ላይ ስተት እንዳለው ካወቃችሁ አታንብቡ በጣም ጥቂት ከሆነ እንጂ ምክንያቱም አንተ ዕውቀት ያን ያህል ስተቱን ካገኘህ ሌላ ደግሞ ካንተ የበለጠ ዓሊም ቢኖር 2-3 ሆናችሁ ሙራጃ ብታደርጉት እንዴት ስተት ሊኖር እንደሚችል አታቅም ስለዚህ ከስተቱ ብዙ የራቁ መጽሐፍቶች ባሉበት እንዲህ ያለ ጽሁፍ ላይ እንዲህ ያለ ትምህርት ላይ አትሳተፉ
ለዚህ ነው እኮ ሐታ በጥሩ ትምህርት እያስተማሩ ነው ምንላቸው ሰዎች ራሱ እንደው በጣም ጥሩ ነገር ላይ መሆናቸው ከተለያዩ ምስክሮች ካልያዙ በስተቀር የሆኑ ነገር ላይ ጥሩ ተናገሩ ተብሎ የተናገሩትን ሁሉ መቀበል አደጋ ይሆናል ምንለው ለዚህ ነው። ተረድተኛል? ግልጽ ነው ሐሳቤ? ገብቶኛ። ስለዚህ ያው ሄዶ መቅራቱ ከዛ ኡስታዝ ያው መቅረት ይሻላል ማለት ነው። አማራጭ የለህም? አይ አማራጭ የለም፣ ሌላ እንኳን የለም። والله الله ይርዳችሁ እንጂ ተውት ማለት ይከብዳል። ምክንያቱም ያንኑም ካልተማራችሁ ደግሞ ልትቆሙ ነው። አይ ጠንከር ብላችሁ ተማሩ፣ ግን ለማረጋገጥ ሞክሩ። አሁን ያለው ተጨባጭ ገጠር ነው ያላችሁት? አሁን ገጠር አይነት ነገር ነው። ትንሽ ከተማ ነች። አዎ ዛሬ ይሄው ሚዲያዎች እንደዚህ መደወል ትችላላችሁ። የተጠራጠራችሁትን ምልክት እያረጋችሁ እንደዚሁ እየደወላችሁ ከተለያዩ ሰዎች ይሻላሉ ከምትሏቸው ሰዎች ጋራ እየጠየቃችሁ እያረጋገጣችሁ ተማሩ። ምን ይደረጋል? ባለው ነው የምትማረው። ግን የተሻለ ካገኛችሁ የተሻለ ሰው ጋር ላይ ነው መሆን ያለባችሁ። ከሱ ውጭ ሌላ እንኳን አስቀሪ ያለ የለም። እንደዛ ነው። ሌሎች ቢኖርም ያው የአህባሽ ተከታይ ስለሆኑ ብዙዎቹ ያ አላህ አብሽሩ ኢንሻአላህ አብሽሩ። የተሻሉ አስተማሪዎችን አላህ ያመጣል። አይዟችሁ። ስለዚህ ባለው ቀጥሉ። የተጠራጠራችሁትን እየጠየቃችሁ ግን ራሳችሁን ለማጠናከር እዚህ አካባቢ መማር ግዴታ የሆነባችሁ እናንተ አካባቢ አይነቱ ላይ ነው። ምክንያቱም በዲን የምታምኑት አስተማሪ አጠገባችሁ የለም ማለት ነው እስካሁን ድረስ። الله يدرسልን ሌላው አዛው የምጠይቀው ነገር ምንድነው እንደዚህ የአፕሊኬሽን ደርሶች አሉና የተዘጋጁ እነሱ ወይ እንደነሱ መቅራትስ እንዴት ነው? እነሱማ ጥሩ ናቸው እኮ አዘጋጁን ዋናውን ካወከውና አስተማማኝ ምንጭ ከሆነ እሱን አይደል የተፈለገው ታዲያ። ይሄ እኮ በአፕሊኬሽን በተለያዩ የመገናኛ ዘዴዎች የትምህርት እንትኖች የሚከፈቱት ለዚህ እኮ ታስቦ ነው። በየቦታው ተበታትናችሁ ያላችሁት ወንድም እህቶች ከመሰረታዊ ትምህርቶችን እንኳን ሳታውቁ እንዳትቸጋገሩ በሚል ለመድረስ ታስቦ ነው እኮ እኛም እየሞከርን ያለነው። طيب جزاكم الله خير. السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. ጥያቄ ነበረኝ። ايوه እንትን እንደዚህ ክርስቲያን ቢደመር ሞቶ ወይ ባልም ምንም ሞቶ 40 የሚደገስ ነገር አለ እነሱ። አዎ እና ያኔ ይጫሩናል ጎረቤት። እንደው መሄዱ እንዴት ይታያል ብዬ ነው። አይሆንም ንገሯቸው። ይሄ የምን ቀን የምናምን ቀን እየተባለ የሙት ቀን እየተባለ የሚከበሩት ቀኖች ላይ በእስላም ስለማይከበሩ በእኛም በኩል እናንተም ስላደረጋችሁ እናንተን አከበርን ማለት የኛንም ማክበር አለብን ወይ ማድረግ ነበረብን ማለት ነው ብላችሁ አሳምኗቸው። ይወቋቸው። ያውቃሉ እኮ እነሱ አያረጉም እኮ። አሁን እኛ ሶላት ስለምንሰግድ ነው እንስገድ ብንላቸው አይሰግዱም። ይሄም ቢሆን የድግሱም ነገር ከእምነት ጋር ሲያያዝ አይሆንም። እምነት ጋር ያልተያያዘ ድግስ ግን ችግር የለውም። እሺ ጀዛከላህ ኸይር። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. ጥያቄ ነበረኝ። مرحبا. አንድ እህቴ ነበረችና ባሏ ከሷ ጋር አብሮ 3 ሚስት አለው፣ ሶስተኛ ናት እሷ። እና ሲያገባት ለመውለድ ነው ሚስቶቼ መውለድ አይችሉም ምናምን ነው ያላት። እና አገሩም ደግሞ የሚኖሩበት ሀገር የተራራቀ ነው። እሷ ጋር የሚመጣው በወር በ2 ወር ምናምን ነው እሷ ጋር የሚመጣውና አሁን እሷ በትክክል ሀቄን አልጠበቀም እና ፍች መጠየቅ ፈልጋለሁ አለ። አንድ ልጅ ወልዳለታለች። እሱ የሚኖረው ከነሱ ከሁለቶቹ ሚስቱ ጋር ነው። ገባኝ። ግን አላፈረሰችም እንደ ቃሏን እሷ ነግሯት ነው የመጣው።
ነግሯታል አሉኝ ሚስቶች እነሱ ጋር ነው የምኖረው አንቺን ለመውለድ ነው አይመቸኝም በየወሩ በየሁለት ወሩ ልመጣ ነው አላላትም ቅድሚያ ብሏታል ነግሯታል አሁን ስትሞክረው አልቻለችም ነው አዎ አፈረሰች ማለት ነው ለማንኛውም ለምን አፈረሽ አይባልም ብትችልና ህይወቷን አብራ ብትመራ ልጅ ቢወልዱ ነብዩን የሚወድ አላህን የሚወድ ልጅ ቢያፈሩና አብረው ቢቀጥሉ ጥሩ ነው ግን ቅናቱ አልቻልኩትም ብቸኝነቱን አልቻልኩም ብላ ብትአፈርስ ቃላፈረሽ ብሎ የሚያስጠይቅ ነገር የለም ይመስላታል መጀመሪያ ምትችል መስሏት ነው ከአቅሟ በላይ ነው አፈረሽ ብሎ አትጠየቅም ግን ብትችለው የበለጠ ነው እኛ ምን መክረው እንደዚህ ነው ቢሆንም ግን እሷ ናትና የምትኖረው ሳቱን እሷ ናት የምታውቀው ግን ዝም ከሚስቶቹ ጋር እኩል አድርጎ መኖር የለበትም ቃል አስገባታ ስለማልችል እኔ የምመጣው በዚህ ጊዜ ነው ይሄንን የምትችልኝ ከሆነ ነው ብሎ ካስገባት መጀመሪያውኑ ማክበር አለባት እሷ አይጠየቅም እሱ እሷ ናት ከቻለች መቀጠል ነው ካልቻለች ደግሞ እንግዲህ ምን አደርጋለሁኝ እችላለሁ መስሎኝ ነበር አሁን አልቻልኩም ልቀቀኝ ብላ መፈታት ነው السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته እሺ ባሌ ሙስሊም ነው ግን መጠጥ ይጠጣል እና ፍቺ ባረግ እንዴት ነው በሸሪዓው የሚታየው ለማለት ነበር ስንት አመታችሁ ነው አሁን ከተጋባን 8 አመታችን ነው 8 አመት ሙሉ ማሳመን መምከር ማስመከር አልቻልሽም በፊት አይጠጣም በቅርብ ጊዜ ነው የጀመረው 3 ልጆች ወልጄለታለሁ ያ አላህ እና አስመክር ያለው በሽምግልናም ተቀምጦ ሰው አስታርቆናል ሁለተኛ አልመለስም ብሎ ገብቶ ነው የታዘኩት ግን አሁንም ማቆም አልቻለም አስታሚው የምትችይውን ያህል አስታሚው እንዲተው አድርጊ እምቢ ካለ ከሱ ጋራ መቀጠል ማለት ልጆችሽ ጠጪዎች እንደዚሁ ሰካራም ሆነው እንዲቀጥሉ ማለት ስለሆነ ላንቺ ብቻ ሳይሆን ልጆችሽንም ለማዳን ከሱ መለየት አለብሽ ቢቻል አስመክሪው አሁንም ይሄው ሸሆችን ጠይቄ ካልተወልሽ ይሄን ካልተወ ላንቺ ብቻ አይደለም ለልጆች ማሳደግ ሲባል ልጆቹን ከዚህ ነፃ ለማውጣት ሲባል ተፈቺ ተብያለሁኝ ባያቸው خلاص እሺ አመሰግናለሁ جزاك الله خير السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته أيوة عليك من الله ጥያቄ ነበረኝ عليك السلام ورحمة الله وبركاته ايش እና እህቴ ነበረችኝ እና ባሏ ማለት ነው ባሏ በተሰብ ጋር ነኝ ሄዲ ብላ ባለቤቱ ማለት ነው እና ከዛ በኋላ መመጣለሁኝ ብሎ እሱ ወደ ኋላ ቀረ ከየት ነው የቀረው ከሚመጣበት ከሚኖርበት ቦታ ማለት ነው ከሚኖርበት ቦታ እሷን ሂጂ ብሎ እሱ ወደ ኋላ ቀረ አዎ ስልክም ቢደወለት ስልኩን አጠፋ እሷን ወደ አዲስ አበባ ሂጂ ብሎ ወደ ሀገሯ ሂጂ ብሎ እሱ እዚህ ሀገር ሆኖ ቀረ አዎ ያው ስልክም ቢደወልም የለም አይሰራም ስልኩን አጥፍቷል 6 ወር ድረስ በተሰብ ጋር ተቀምጣለች ማለት ነው ባለቤቱ ማለት ነው ከዛ በኋላ አሁን እኔ አልቻልኩም አለችና በሸሪዓ ፍርድ ቤት ሳይሆን በፍርድ ቤት ፍቺ እንዲፈታይ ብላ ከሰሰችው እሺ አሁን ይሄ ንቻው እንዴት ነው በፍርድ ቤት መውረድ ይችላል ወይ እነሱ ማውረድ ይችላል ወይ በፍርድ ቤት ንቻውን ለማለት ነበር አይችሉም ፍርድ ቤት ለሷ የሚጠቅማት ምንድነው እንዳይበጠብጣት እንዳያስቸግራት ይጠቅማታል እንጂ ፍቺ ያረጋትም ፍቺ የሚያረጋት ምንድነው ወደ ሸሪዓ ፍርድ ቤት ሄዳ ለሸሪዓ ዳኞች ነው ይሄንን ችግር መንገር ያለባት
እንጂ የመደበኛ ዳኛ ፍርድ ቤት ፍች አይደለም እሱ መጥቶ ካላመነበት በስተቀር የመደበኛ ፍርድ ቤት የፈታውን ፍች መጥቶ ስለተፋታን ንብረት እንከፋፈል ስለተፋታን የፍች ማስረጃ ይሰጠኝ ስለተፋታን እያለ አምኖ ፕሮሰሱን ከተከታተለው አምኖበታል ማለት ነው በእስላም ኒካህን ማውረድ የሚችለው الطلاق لمن ملك الساق መብቷን ሰጥቻለሁኝ ብላ ላስረከበችው ወንድ ብቻ ነው ያ ከለለ النبي اولى بالمؤمنين من انفسهم ነው ነብዩ አለይሂ ሰላቱ ወሰለም ናቸው የሚፈቱት ከዚያ በተረፈ ቀሳቸውን የሚተኩ ቃዲዎች ናቸው የሚፈቱት ኦኬ خلاص ስለዚህ ኒካውን ማውረድ አይችልም ፍትህ የተናገ ኒካው አይወርድም አው በሸሪዓ ፍርድ ቤት ማውረድ ይችላል በሸሪዓ ፍርድ ቤት ይችላል ዳኛው ካወረደ ጉዳዩን ትናገራለች 6 ወሩ ነው ጠፍቶኛል የት እንዳላላቀም ብቻዬን መኖር አልችልም አግብቼ መኖር ፈልጋለሁ ካለች አንድ ቀን ሁለት ቀን ወይ አንድ ሳምንት ሁለት ሳምንት ማፈላለጊያ አዋጅ ማሳማን ነው ጥሪ ማድረጊያ ቀን ይወስድና ከዚያ በኋላ ሊፈቷት ይችላሉ እንደ ሁኔታው ዳኞች ያቃሉ እኔ አላቅም ግን መስራት እንዳለበት በዚህ መልኩ ይገባኛል اوكي جزاك الله خير بارك الله فيك السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته أيوة شهر ጥያቄ ነበረኝ ሐዋላ በጥቁር በብላክ ማርኬት በጥቁር ገበያ መላክ በስልምና እንዴት ይታያል ሐዋሉን ያውለውም እኛ ምን ሐውለውች እኮ አያስጠይቅም ወይ በህግ አያስጠይቅም በህግ አያስጠይቅም ወይ ሐዋላ ማውሉ ነው እኛማ ያው ሳውዲ ስለሆነ ያለን የሚጠይቀን የለም ያው በብላክ ማርኬት አይደለም እናንተ ስላልተጠየቃችሁ እናንተም ቢሆን እኮ እዚህ ሀገር ላይ ይሄን ስራ እንድትሰሩ ህጋዊ ሆናችሁ አይደለም ስለዚህ በእንዲህ ያለ እንደዚህ ያለ ስራ ላይ አትሳተፉ እናንተ ይቅርባችሁ እኮ ትምህርትም ዲስያጡን ያኔ አዋለው እንትኑ ስንት ጊዜ አለ ማወሉ ነው ወይ ስንት ጊዜ አለን እናንተም እዚህ የሚያቀርበውም ሰው በህግ እንደሚጠየቅ ያውቃል በህግ ከመጠየቅ የበለጠ ምን ጉዳት ሊመጣ ነው የሚጠየቀው እና ያውቃል ሰው ሁሉም ያውቃል ዝም ብለው ነው طيب እሺ አንተ ጥያቄ ደግሞ ነበረኝ ايوه አሁን ሰው ሲሞት ማለት ነው ሙስሊም ሴት ሲሞት ያራት ሰደቃ እየተባለ የሚደረጉ ይታያል ሲሞት እሺ ሰው ሲሞት አሁን ሰው ይሞትብናል ያራት ወር ሰደቃ ያንን ባራት ወር አው ሰው ሲሞት ያራት ወር የሳምንት የአመት የምናምን አመት የሚባል ሰደቃ የለም ሰው ሲሞት ዘመድ አዝማዱ ለሱ ሊያረግለት የሚገባው ሰደቃ ሊሰድቁለት ይገባል ከሞተ ጀምሮ እስከ ቻሉ ድረስ ማድረግ ይችላሉ በቀን ወስኖ ግን ማድረግ ما انزل الله بها من سلطان ምንም ማስረጃ የለውም جزاكم الله خير شكرا السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته ጥያቄ ለመጠየቅ ነበር مرحبا ሄሎ مرحبا እንትን ነው ጎረቤታችን አንድ የሚመረቁ ቄስ አሉና አዎ መረቃት ብለው ጠሩን ብኬድ እንዴት ነው ይቻላል ምን ምርቃት ማለት ነው ተምረው እንግዲህ ያው እንትን ቅስና እንትን አለ አይደል ምርቃት አዎ ዲግሪ ዶክተሬት ምናምን ወስደው እኔ ችግር ያለው አይመስለኝም እሱ ያምልኮት ነገር አይደለም ነው አይደል የሰርቲፊኬት የትምህርት ወሰዱ ማለት ነው እሱን ነው ጠበልቅ መሱልን ጥሩውን ግን ጠበልቅ መሱ አሉት ምርቃቱን ጠበልቅ መሱ ምንድነው ብለን ብንጠይቅ አይ አባ ሊመረቁ ነው
ታዲያ አሉ ምረቃው ላይ ጠበል አለ ምንድነው እኔ ጠበል እንደዚያ ነው እንዴ ለማንኛውም ይሄ ከአምልኮት ጋር የተያያዘ ከሆነ አይሆንም ግን ግብዣ ምረቃ ነው ስለተመረቀ ሰውየው ጓደኛ ነው የሰፈር ሰው ነው ተመረቀ ዛሬ መመረቂያ ነው ወረቀት መወስድበት ቀን ነው አለ እርግጥ እዚያው ውስጥ የሃይማኖታዊ ነገሮች ሊያረጉ ይችላሉ ግን ጥሪው ዝግጅቱ አምልኮታዊ አይደለም የገብርኤል ቀን የማርያም የምናምን ቀን ተብሎ አይደለም አይደለም እኔ እሱ ችግር ያለው አይመስለኝም مرحبا الله اعلم ሌሎችን ዑለማዎችንም ጠይቁ مرحبا شهادة الله استوت الله قيوت بارك الله فيكم آمين السلام عليكم ورحمة الله وعليكم السلام ورحمة الله وبركاته السلام عليكم ورحمة الله وبركاته أستاذ شريعة فرد بيت سو وكلو مع سعسر تشلالك وي إني الله سدتنا على كل حال تشلالك شريعة فرد بيت يالون يتجار مسرتين قداي تكتاتلو عباتي ناتي ሊያስወክል ማን ነው ሊያስፈጽሙልኝ ብላ ኩክልና ከሰጠችና ከተቀበሏት ሸሪዓ ፍርድ ቤት ከዳራት ምንም ችግር የለውም የራሱ ሸርጥ ይኖረዋል ማንነቷን ለማወቅ ማረጋገጫ ይኖረዋል ጀዛኩሙላህ ኸይር ባረከላሁ ፊኩም ብዙ አትራቁ ከረፍት በኋላ ተመልሰን የቀሩትን እናያለን ኢንሻአላህ وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون በኋላ ተመልሰን መተናል ጥያቄዎቻችሁን እንቀበላለን نعم السلام عليكم وعليكم السلام ورحمة الله وبركاته ጥያቄ ነበረኝ ኡስታዝ እሺ ይከፋል ጥያቄ ለኦዲንስ ለሰውም ባለቤቴና እኔ በአካል የሰራናቸው የፍቅር እንትን በስልክ እናወራቸዋለን እንዴት ይታያል ሌላኛው ጥያቄ ደግሞ ከባልሽ ጋር ማለት ነው ከባለቤቴ ጋር ሌላኛው ጥያቄ ደግሞ የባለቤት ሀገር በጣም ሩቅ ነውና ቤተሰቦች ካገባሁ በኋላ ከሱ ጋር ቤት ምንም እንድሰራ አይፈልጉምና ይከለክሉኛል ከዛ እኔ ደግሞ የት ነው መምረጥ ያለብኝ ቤተሰቦች ነው ወይስ ባለቤት ነው ሌላኛው ጥያቄ ደግሞ ቆይ አባት አለኝና አባቴ በጣም ይቅርታ ከባሌ ጋራ እንድሰራ አይፈልጉም ማለት አገሩ ሩቅ ነውና እሱ ንብረት በኋላ ሌላ ነገር አመጡ ንብረት እንድታደባልቅ አይፈልጉም መኖርሽን ችግር የላቸውም ችግር ያመጡት አሁን ነው ምክንያቱም የሚኖረው ኦሮሚያ ክልል ስለሆነ ኦሮሚያ ክልል ዛት ቦቻለሽ ምናምን ነገር ነው ግን እሱ ቤተሰቦች አሁን እየኖሩ ነው ሰላም ነው እዛ አካባቢ ሌላኛው ጥያቄ ደግሞ አባት ነበረኝና አባቴ ከረጅም ጊዜ በኋላ የመጣውና አላውቀውም እና ሰውዬው ሲመጣ የሆነ ትልቅ ሰው ሆኖ አድቶ ምናምን የመጣውና እርዳታ ይፈልጋል ከኔ ማለት ነው እና እርዳታው የሆነ በየቀኑ ነው የሚሆነው ምግብ የሚጠጣ ምናምን ማለት ነው ከዛ ያንን ነገር እኔ በየቀኑ የማረግ ግዴታ አለብኝ እንደዚህ አልፎ እያረኩ ነበር ግን ሰውዬው በየቀኑ ጠየቀኝ ሀቁስ አለብኝ ስላላፈ በየቀኑ ጠየቀኝ ማለት ሌላ ምንም ገቢ የለውም ካንቺ ነው የሚፈልገው ነው የሆነ ታሞ ነበር ምናምን የመጣውና አሳከምኩት ምናምን ግን ከዛ በኋላ ሰውዬው መጠለያ የሚሄደው ጉልበቱን ደስማል ትልቅ ሰው ነው እና አሁን እሱ ለብቻው ቤት ይዞ ነው የሚኖረው ያኔ ምንም ሁሉም ነገር ይፈልጋል እና ግዴታ አለብኝ ወይ ሀቅ አለብኝ የአባቴ ሀቅ ነው طيب እናያቸው እሺ جزاك الله خير የመጀመሪያው ጥያቄ ከባለቤት ጋራ የሰራነውን በስልክ ማውራት ማለት እናንተ የራሳችሁ በብቻችሁ ብታወሩት ምንም ችግር የለውም ስልኩ እንዳይጠለፍ ስልኩ ሌላ ነገር እንዳይኖረው መቀዳት እንደሌለበትም ምክንያቱም ለእናንተ ብቻ ነው ሐላሉ እንጂ ሌላ ሰው የእናንተን ሚስጥር ሊሰማ ስለማይፈቀድ ይህን ጥንቃቄ አርጋችሁ እንትን ማለት አለባችሁ ሰላም አለይኩም
ወአለይኩም ሰላም ወራህመቱላሂ ወበረካቱ ትንሽ ጠብቂኝ የነሱ መልእክት ይመለስላቸው የመጀመሪያው ጥያቄ ከባሌ ጋር ንብረት እንዳደባልቅ ወይም እሱ ጋር እንድሰራ አይፈልጉም ሐታ ኑሮውንም ችግር አላቸው ነው ያልሽው ይሄ ስጋታቸውን ማስወገድ ያስፈልጋል ዝም ብሎ ከፖለቲካ ከፕሮፓጋንዳ ከፌስቡክ ወሬ ጋር ተያይዞ እንደዚህ ኢትዮጵያውያን እንኳን ኢትዮጵያ ለኢትዮጵያ አይደለም ኦሮሞ ከአማራ አማራ ከትግሬ ትግሬ ከጉራጌ ጋር መጋባት አይደለም ከፈረንጅ ጋር እንኳን ተጋብተን እየኖርን አይደል ያለ ነው ፈረንጅ አግብታችሁ አረብ አግብቷችሁ አረብ አግብተው የኛ ጓደኞች እየኖርን ያለ ነው ስለዚህ ይሄንን የመለያየት ነገር በፍጹም አታስተናግዱ ሌላ ችግር ካላየሽ በስተቀር ይሄ አሁን በየጎጡ ምናምን የሚባለው ነገር የሚቀጥል ነገር አይደለም የኢትዮጵያ ህዝብ ተጋብቶ ተዋልዶ ተጣምሮ ተዛምዶ ነው ያለውና መለየት አይታሰብም በዚህ ብለሽ ትዳርሽ እንዳታፈርሽ ንብረት ሁሉ ጊዜ ቤተሰብ እንደዚህ ያደርጋል ከባሏ ጋራ ጠንክራ ልጅ ቤት እንድትሰራ ራሷ እንድትችል አይፈልጉም በተለይ ውጭ ካለሽ ውጭ ሀገር የሄዱ ሴት ልጆች ለወላጆቻቸው እንጂ ራሳቸውን እንዲመሰርቱ ስለማይጣርላቸው ይመስለኛል አባቴን በቅርብ ጊዜ ነው ያወቅኩት ያገኘሁት ያልሽው ነገር በጣም ነው የሚገርመው ለማንኛውም ወደ ዝርዝሩ አልገባም አንቺ ተቋርጦብሻል ይመስለኛል እየሰማሽ ከሆነ ነው ማወራው አባትነቱ ሐቋ አይለቅሽም ያላወቅሽበት ያላገኘሽበት ዋናው ምክንያቱን አንቺ ታውቂያለሽ ቢሆንም ግን ካገኘሽ በኋላ አባትና እናት ግድ ይላል አባትና እናትን መخدም ግድ ይላል የጀነት በሮች ናቸው አባትና እናት ልጅ ሆነን እኛን ተንከባክበው እንዳሳደጉን ማስተዋወስ ያስፈልጋል እሱ አላሳደገሽም ሊሆን ይችላል ያላሳደገበት የራሱ ምክንያት በቂ ምክንያት ይኖረዋል እናት አላህ ወፍቆሽ ከጥሩ እናት ወልዶሽ እናትን ካሳደግሽ ራሱ ትልቁ ለታውሎልሻልና ይሄን ልታውቂ ይገባሻል ለማለት ነው ናም ሰላም አለይኩም ወራህመቱላህ ወአለይኩም ሰላም ወራህመቱላህ እሺ ንገሪኝ ጥያቄ ነበር አዎ የጡት ወንድም ለማለት ማለት ነው የጡት ወንድም እና የእህቴ ልጅ ነበር እንዳይጋቡ ብለን ሳይሆን ወንድምና እህት እንዲሆኑ ብለን ለማጥባት ፈልገን ነበር አልገባኝ እስቲ እንደገና የጡት ልጅ የሚባል አለ እና የእህቴ ልጅና የኔ ልጅ ነበሩ ወንድና ሴት አሉ አሁን ተወልደዋል እሺ እና እንዳይጋቡ ብለን ሳይሆን ዝም ብለን ወንድምና እህት ለማድረግ አንዳችን ብቻ ማጥባት ያለብን ወይ ሁለታችሁን ካጠባችሁ የበለጠ ዝምድናው ይደርሳል ለምን ያንቺን ጡት ሁለቱም ጠቡት ማለት የሷ ልጅ ላንቺ ልጆች ለሁሉም ቤተሰብ ሆነ ማለት ነው ያንቺ ልጅ ደግሞ እሷን አልጠባችም ማለት ለዚያ ልጅ ብቻ ነው እህት የምትሆነው ለወንድሞቹ ለእህቶቹ አትሆንም እናቱን ከጠባች ግን ለሁሉም ልጆቿ እህትና ወንድም ይሆናሉ ስለዚህ ሁላችሁም ካጠባችሁ የበለጠ ነው የሚሆነው ማለት ነው ሁላቸውም ነው የሚሆኑት አንዳቸውን ብቻ ካጠባች እሺ እንደገና አዳምጪ በደም አንቺን የጠባ ልጅ ላንቺ ልጆች ለሁሎችም ወንድምና እህት ይሆኑታል ማለት ነው ለሷ ግን ላንቺ ልጅ ግን እነዚህ የሱ ወንድሞች የዚያች የዘመድሽ የእህትሽ ወይም ያክስትሽ ልጅ ወንድሞች አይሆኗትም አልጠባችም እዚያና ይሄ ልጅ ብቻ ነው የጠባው ብቻ ነው ወንድም የሚሆነው እሷ ግን እዚያኛው ቤት ሄዳ ከጠባች ደግሞ የሷ ልጆች ሁሎችም ወንድምና እህቶች ይሆኗታል ስለዚህ ሁለታችሁም ማጥባታችሁ የበለጠ ዝምድናውን ያቀርበዋል ነው ግልጽ ነው ሌላ ጥያቄ እሺ ሱቅ እየሰራች ማለት ነው ገጠር ከዛ መስጊድ እየተሰራ ነበርና ግቢው ሲታጠር ሁለት ቆርቆሮ አለች ቃል ገብታ ማለት ነው እንድትገዛ ከዛ መስጊዱ ደግሞ ስራ ላይ ስለነበረች ሳታቅ ተጠናቀቀ በራስ ወጪ ማለት
ከዛ ያንን ቆርቆሮ ሳትገዛው እዚህ መጣች። አሁን 8 ዓመት ምናምን ይሆናል። በዛን ጊዜ ሂሳብ ነው የምትሰጠው ወይስ ሌላ ምንጣፍ ምናምን ለመግዛት? አይ ብሩን ትላክላቸው እነሱ ለምንጣፍ ያርጉት ለምንም ያርጉት አይመለከታትም። ለሌላ ነገር ቢያውሉት ለምን ያውሉታል? ለጫት ያውሉት ይሆን እንዴ? አዎ ምናልባት ይጠቀማል እንደዛ ነው። አይ እኛ መቼም ለመስጂድ ነው የነየትኩት ብላ ትላክ ከቃሙበት እሷ ተጠያቂ አይደለችም። እሺ በዛን ሰዓት ገንዘብ ነው ወይስ በአሁን ነው የምትከፍለው በቆርቆሮ? ወላሂ በአሁኑ ቢሆን ጥሩ ነው ለሷ እንጂ የሚወጅብባት የዚያን ጊዜ ሆኖ ለዚያን ጊዜ አላገኘሁም ይሄን ያህል ነይቼ ነበር ብላ ብሰጥም የችግር ያለው አይመስለኝም። ግን እንደሚመረጠው አሁን ባለው 2 ቆርቆሮ ነው ያልኩት የ2 ቆርቆሮ ሂሳብ ብላ ብሰጥ የተሻለ ነው። እሺ ጀዛኩም አላህ ያቆም። አሚን። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ናችሁ? አልহামዱሊላህ አልহামዱሊላህ። እንትን ይሄ ቤት ላይ በረሮች በጣም ያስቸግራሉና በረሮ መግደል ነፍሳትን ከመግደል ይቆጠራል? መግደል አይቻልም? በሌላ ነገር ነው ማጥፋት የሚቻለው? በምን ታጠፋቸዋለህ? ካልገደልካቸው በምን ታጠፋለህ? በሳት አታጥፏቸው ነው። በሳት አታጥፉ ነው እንጂ መግደል ችግር የለውም። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. نعم. ጥያቄ ነበር። ወይ የታመመ ሰው ለመዘየር አሁን ብለን ተሰበሰብና በተሰበሰብንበት ቦታ ላይ ዝም ብሎ ዱዓ ይደረጋል ወይ እናቶች ይኖራሉ ዱዓ አድርጉ ይባልና ዱዓ ይደረጋል። ምን ማን ነው የሚለምኑት? ዱዓ ማለት እኮ መለመን ማለት ነው አይደል? አዎ እኮ አላህን ነው እሱማ ሰለዋት አውርደው ዱዓ ነው የሚያደርጉት። በቃ አላህ ያን እንዲያደርገው ያን ሰው ማለት ነው። እና ግን እንደዚህ አሁን እንደዚህ ሲደረግ ደግሞ የአላህ ስም ሳይወሳ ነገር ሳይነገር ዱዓ ደግሞ ማድረግ ብቻ አይፈቀድም ብለው ደግሞ እንደዚህ የሆነ ቦታ ላይ አቋረጡ። የአላህ ስም ይጠራል እንጂ ለምን አይጠራም? አላህ ያሽረው፣ አላህ ያድነው፣ አላህ አፊያ ያርገው፣ አላህ ምናምን ያርገው አይደል የሚባለው? አዎ እንደዛ ነው። አዲያ ይሄ አላህ ስም መጠራቱ አይደል እንዴ? እኮ እንጂ ስለዚህ ግዴታ ሐዲስ መወራት አይጠበቅበትም ላ ሐዲስማ እዚያ ቦታ ምን ሐዲስ ይነገራል? ሐዲስ የሚናገርማ እንዲሁ ደግሞ ሊያየው ሲመጣ ሌላው ሰው ሶብር አድርግ ታገስ ብሎ የትግስትን የሶብርን አጅር ይነግረዋል። እናንተ ደግሞ ስትገኙ እዚያ اللهم اشفي شفاء لا يغادر سقما يا ربي ከዚህ በኋላ እንደው ነበረ የሚያስብል ጤና አላህ ይስጥህ ብሎ ዱዓ አድርጎ መሄድ እኮ ነው። ዱዓ ማድረግ እንደዚህ ነው እንጂ ሐዲስ ቁርአን መነገር ከዱዓ ጋር ግንኙነት የለውም። እሺ ጀዛኩሙላህ ኡስታዝ። ባረከላሁ ፊኩም። ወአለይኩም ሰላም ወራህመቱላህ። በእስልምና አጭር ሰውና ረጅም ሰው ማለት እንዴት ይታያል? እኔ ግን አንዴ እንዲህ አይባልም ብዬ ነው። አላህ ሁላችንም እኩል አድርጎ ነው የፈጠረው። እንዴ ገሌ አጭር ነው መሐመድ ዘይን አጭር ነው ገሌ ረጅም ነው ብሎ ቢነገር ምን ችግር አለው? ረጅም ነው። አጭር ነው ስላጠረ ነውረኛ ነው ማለት ነው። ይሄ አጭር ይሄ ምናምን ብለህ ለማጥላያ ካልተጠቀምከው ያለውን ነገር መግለጽ ችግር የለውም። ናም ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ። መርሐባ። እና ከባለቤቴ ጋር በዲስታንስ ነበር የምንኖረው ማለት እሷ ሌላ ቦታ ትኖራለች እኔ ደግሞ ሌላ ቦታ ነው የምኖረው። በተለያየ ረመዳን ነበረና ከእሷ ጋር ትዳወል የሆነ ሻዋ ነገር እየወጣኛል። ይሄ እንዴት ነው? ቀዷ አለብኝ ወይስ ሙሉ በሙሉ 2 ወር ከመጦም አለብኝ? ላ ግንኙነት ሳላደረክ ነው ቀዷ ማውጣት ያለብኝ። ቀዷ ነው የምታወጣው እንጂ እና ኢስቲግፋር ማድረግ ነው። በጾም ላይ አትደዋወሉ። ቀን ላይ ለምን ትደዋወላላችሁ? ማታ ረጅም ሰዓት አለ፣ በዚያ ሰዓት አትደዋወሉ። ለማንኛውም ቀዷ ብቻ ነው ያለብህ። ተውበት አድርግ። السلام عليكم ورحمة الله وبركاته. السلام عليكم. وعليكم السلام ورحمة الله وبركاته. سلام. سلكون قنشي معنو تلفزيونون قنش.
እሺ ምን ነበር ጥያቄ የምትሰሉት? የመንግስት ሰራተኛ ነበርኩ። እሺ የመንግስት ሰራተኛ ነሽ? እና አሁን ቢሮ ላይ በተለያየ ጊዜ አበሎች ይሰሩልናል። አበል ሲሰራልን አንዳንድ ስብሰባዎች የግማሽ ቀን ሊሆኑ ይችላሉ፣ የአንድ ቀንም ሊሆን ይችላል። ግን ሲሰራ 10 ቀንም 11 ቀንም 7 ቀንም እየተባለ ተሰርቶ ነው የሚከፈለን። لا اله الا الله ያ ነገር እንዴት ይታያል? ኧረ ስህተት ነው፣ ይሄ ስህተት ነው። አንዳንድ ጊዜ ሁሉም ሌባ ከሆነና ይሄንን ስራ የሚሰራ ቤት ላይ ካለሽ ይሄንን ህግ አልቀበልም እና አልተገብርም ካልሽ ለአለቆችሽ ሌላ ጉዳት ሊያደርሱ የሚችሉ የሆነ እንደው ካልሆነ በስተቀር በፍጹም ይሄንን ማስቀረት እየቻላችሁ በፍጹም እንደዚህ ያለ ሌብነት ላይ አትሳተፉ። ማለት ያው ሰላም በቃ ነው። ለ7 ቀን ታስቦ በአንድ ቀን ሊያልቅ ይችላል። እነሱ አሁን ስልጣና ምን እንሄዳለን የተለያየ ቦታ ላላ ገብቶኛል። ለ7 ቀን ለ10 ቀን ብለው ይጠሩንና በአንድ ቀን ሊያልቃል ወይ በግማሽ ቀን ያልቃል። ያ እንወስዳለን ማለት ነው። ልታውቁት ትችላላችሁ እንዳሰራር። እንዲህ ያሉ ነገሮች ይገባኛል። ቢያንስ ግን እንዲህ ያለ ክፍተት ሊሆን አይችልም። አሁን የአንድ ቀን ብለው ግማሽ ቀን ላይ ቢያልፍ ምንም አይደለም። የአንድ ቀን ብለው የ3 ቀን ቢወስዱ መውጫ መግቢያ ብለው እንደዚህ ሊያደርጉ ይችላሉ ቢባል ምንም አይደለም። ይሄ ግን ሰፊ ነገር እንዴት ይሆናል? ይሄ እኮ የተቀናጀ ሌብነት ማለት እኮ ነው። ስለዚህ እንደው ሐላልም አይደለም። ቤተሰብን በዚህ መልኩ አምጥቶ ማብላት ማጠጣት ራሱ ለሌላው ንብረትሽ መብጥፊያ ነው የሚሆነው። አላህም ይቆጣል፣ መንግስትንም ክህደት ነው የሚሆነው። ግን እዚህ ጉዳይ ላይ እኔ ብቻዬን እጋፈጣለሁ ብለሽ ብትገቢ ደግሞ በአንቺ ላይ የሚወሰደው እርምጃ ተከላካይም አታገኝም። ከላይ እስከታይ በዚህ መልኩ የተሳሰሩ ከሆኑ ከባድ ነው። አላህ ይጠብቃችሁ። በተቻለ ያህል ግን ከእንዲህ ያለው ውስጥ ላለመሳተፍ ሞክሩ። በተያያዘም ሌላ ጥያቄ እሺ ለምሳሌ አሁን ጠዋት እንገባና ስራ ከሌለብን ከጨረስን ከሰዓቱን እንወጣለን። ከሰዓት አንገባም ተመልሰን ከለለ አልፎ ስራም የለም ብዬ ካሰብኩኝ አንዳንድ ቀንም አልገባም ቢሮ እኮ። ከለለ ነው ግን ስራ ወይስ እያለም አለቃ ጋራ ተሞዳሙዶ እንደዚህ ማድረግ ነው? ካለ መቼስ ኺያና ነው። ካለቃ ጋር መሞዳሞድ ሳይሆን ስራ ከሌለ በቃ ዛሬ ስራ የለም ብሎ ያቀረቱ። የከሰዓት ፊርማ የለም አለ። በምን ይታለፋል ታዲያ? እሱ በማግስቱ ስንገባ እንፈርማለን። አንተና ማን ነው ምልክት አያደርግም ተቆጣጣሪው? አረ አላህ ይጠብቃችሁ፣ አላህ ነፃ ያርጋችሁ። ወላሂ ለዚህ ነው አገሩ እንደዚህ ባዶ የቀረው። ተጠንቀቁ ይሄንን። ጀዛኪላሁ ኸይር ባረከላሁ ፊክ። ሰላም አለይኩም። ጀዛኩሙላሁ ኸይረን ባረከላሁ ፊኩም። የዛሬ ጥያቄና መልስ ፕሮግራሞቻችንን እዚህ ላይ እናቆማለን። በሚቀጥሉት ቀኖች የሚቀጥሉት ጥያቄዎች ይዘን እስከምንገናኝ ደህና ሁኑ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون